አሁን ሜርሲ ትመጣለች እና ስትመጣ ሶስታችን ሆነን ጓደኛሞች እናናድዳታለን። እሷ እኔን ከባሌ ጋር ለማጣላት ብላ ብዙ ነገር እየሰራች ነበረ። ስለዚህ አሁን ታግዙኛላችሁ ብላ ወይዘሮ ዛህራም እንግዲህ ኧረ ግድ የለም ያችን ቢጫ ጸጉር ለማናደድ እኔ ራሱ አብሬ የተባበርሻለሁ በማለት ቤሊንም እሺ እኔም የተባበርሻለሁ ብለው ሶስታቸውም ተመካክረው ኩሽናውን እየጠብቋት ነበረ። ሜርሲ ደግሞ ወደ ሲፈን ክፍል ስትሄድ ሙስጠፋን ከሲፈን ጋር ሆነው ስታያቸው በጣም ነው የደነገጠችው። እንግዲህ አትደንግጭ ወይዘሮ ሜርሲ ሙስጠፋ ይባላል ወንድሜ ነው በማለት እንዴ ቆይ ከዚህ ቤት ግን እኔ ለአንድ ቀን ወጥቼ ባድር ብዙ ነገር ተፈጠረ ማለት ምን ተፈጠረ? ብዙ ግራ የሚያጋባ ነገሮች ተፈጥረዋል። አንቺ ራሱ እንግዳ እንደምትጠሪ አልነገርሽኝም ነበረ። ግን እኮ እኔ ግራ ማጋባ ሰው አይደለሁም። ልክ ነው ሙስጠፋ ሲያዩ ቀልድ ያልክ ሰው ትመስላለህ እያለች ነበረ። እኔ ግን ይሄ ሙስጠፋ የሚባል ሰው ለእንግድነት የመጣ አይመስለኝም የሟች ደፊ ልጅ እንዳለችው። ስለዚህ ወደ ኩሽና ሄጄ ማጣራት አለብኝ ብላ ወደ ኩሽና ስትሄድ ጄሪ እንግዲህ መክራቸው ስለነበረ ማንም እንዳያዋራት ብቸኝነት እንዲሰማት ብላ ነበር እንደዛ ያን ሀሳብ ያመጣችው። ሜርሲ ወደዛ ኩሽና ሄዳ እንዴት ናቸው ሴቶች ስትላቸው ማንም ሊያናግራት ፈቃደኛ አይደለም። እርስ በርሳቸው እያወሩ ልክ እንዳልሰሙ ነው ሲሆኑባት የነበረው። ወይኔ ጉዴ ለካ ከከብቶች ጋር እንደምኖር ረስቼዋለሁ። ማለት ሁላችሁም በሀሳብ ሄዳችኋል። ጄሪም እንግዲህ ማንም በሀሳብ ሄደ የለም ማውራት ስላልፈለግን ነው። ወይ ጓደኛዬ በቃ ለአንድ ቀን ውጭ ስላደርኩ ነው እንደዚህ የተቀያየርሽብኝ። ሲጀመር አንቺ ውጭ አደርሽ እዚህ አደርሽ ምንም ለውጥ የለውም። እኔ ከባሌ ጋር እንጂ ማድረው ከአንቺ ጋር አይደለም። እሱስ ልክ ነሽ፣ ግን እንደዚህ የተቀየምሽበትን ምክንያት አልነገርሽኝም በማለት እንግዲህ ሜርሲ በጣም እየተናደደችባቸው ነበረ። ወይዘሮ ዛህራም እያናደረቻት ነበረ። ወይኔ ይቻሮጊት አሁን ገና ለገና ከዚች ከማትረባ ጄሪ ጋር እኔን ታናድረኛለች። አለቃትም በእውነት ከዚህ ቤት እንድትባረር ነው ማደርጋት በማለት እንግዲህ ወደ አምነን ሂዳ ነበረ። ልክ አምነን ጋር ሂዳ እያስመሰለች እያለቀሰች ወይዘሮ ዛህራ የሆነ ነገር ባዛት እምቢ አለችኝ፣ አልታዘዝም አለችኝ። እኔም ብቸኝነት ተሰማኝ። ማለትም እኔ እኮ እዚህ ቤት ያለሁትኝ ወይዘሮ ሰማልን ለመተካት ነበረ። ግን እሷ እንኳን እንደ ወይዘሮ ሰማ ልታየኝ እንደ ጄሪ ራሱ አላየችኝም በማለት እንግዲህ አምነን ፊት በጣም እያስመሰለች የውሸት እያለቀሰች ነበረ። አምነንም አምኗትን ወይዘሮ ዛህራን አስጠርቶ ወይዘሮ ዛህራን እየተቆጣት ነበር ማለት ነው። ወይዘሮ ዛህራ ካልተመቸሽ ከዚህ ቤት ውልቅ ማለት ትችያለሽ። እንዴት እንደዚህ ታደርጊያለሽ? እንዴት አክስቴን አትታዘቢያትም? በዘጋ ቤቷ ብቸኝነት እንዲሰማት ምቾት እንዲነሳት ታደርጊያለሽ በማለት እንግዲህ እየተቆጣት ነበረ። አረ ልጄ እኔ ልጅሽ አይደለሁም፣ እዛው ልጅሽን ፈልጌ እና ደግሞ አክስቴ ይሄ ቤቷ ነው በማለት እየተቆጣት ነበር ማለት ነው። ወይዘሮ ዛህራ በጣም ነው ያዘነችው። ሜርሲ ደግሞ እያለቀሰች ማለት ነው። ልክ ወይዘሮ ዛህራና አምነን ሲያወሩ ዝም ትላለች። ከዛም ጸጥ ሲሉ ደግሞ ታለቅሳለች ማለት ነው። እና በጣም እያስመሰለች ነበረ። ከዛ እንደዚህ እያለች እያናደደቻት ነበር ማለት ነው ወይዘሮ ዛህራን። ኧረ አምነን ልጄ እባክህ ቆይ መጀመሪያ ላስረዳ ብትለው ምንም የምታስረጂ ነገር የለም ከዚህ ቤት መሄድ ትችያለሽ በማለት እንግዲህ ወይዘሮ ዛህራን ከቤት እንድትባረር አምነን ወስኗል። በሜርሲ ውሸት ምክንያት ማለት ነው። ወይዘሮ ዛህራ እንግዲህ በጣም አዝናለች። አምነን እንደዚህ ይለኛል ብዬ አስቤ አላቅም ነበረ፣ እንደዚህ መሰደብ በጣም ነው የሚያማው እያለች እያለቀሰች ነበረ። ቤሊን ደግሞ ወይ እናቴ ዛህራ አይዞሽ፣ አምነን እኮ እንደዚህ አይነት ሰው አይደለም፣ ያው ስለተናደደ ነው እንደዚህ ያለሽ እና ተረጋጊ እያለች እያጽናናቻት አብራት ነው እያለቀሰች ነበረ። ይህ ሁሉ ነው እንግዲህ በዛች እንከፍ ጄሪ ነው ማለት ነው። እናደዳት ሜርሲ እናናደዳት ብላ ነው እንደዚህ አይነት ነገር ውስጥ የከተተቻቸው። መባረር ካለባቸው ሶስታቸውም ይባራሩ። ወይዘሮ ዛህራ ብቻ አይደለችም ተንኮለኛዋ፣ ሶስታቸውም ናቸው። ጄሪ እና እንዲሁም ቤሊን ወይዘሮ ዛህራ ማለት ነው። ሶስታቸውን ሆነው ያናደዷት፣ ግን እሷ የተናገረችው የወይዘሮ ዛህራን ብቻ ነው ማለት ነው። ቤሊን እንግዲህ በጣም አዝናለች። ምክንያቱም እዛ ቤት አንቺ ነሽ ያለሽ፣ ማንም እኮ የለኝም፣ እናት እንዳለኝ እንዲሰማኝ አድርገሻል የኔ ልጅ፣ እኔም የልጅን ክብር ያየሁት ባንቺ ነው በማለት እንግዲህ እየተለቃቀሱ ይገኛሉ ቤሊን እና ወይዘሮ ዛህራ። ቆይ አምነን እንዴት እንደዚህ ሊያደርግ ይችላል እያለች ቤሊንም ግራ ተጋብታለች ማለት ነው። ጄሪ ደግሞ ከአምነን ብሩን ለመቀበል ወስናለች። አምነንም እንዴት ብር እንደምትፈልጊ ለኔ ያልነገርሽኝ? ምክንያቱም እሷ ወዳ ለሙስጠፋ ነግራው ነበረ። ሙስጠፋ ጋር የተስማሙበት ነገር እንግዲህ እኔና ቤሊንን ታጀናጅኛለች ማለት እኔና ቤሊን አንድ ላይ እንድንሆን ታደርጊያለሽ። ከዛ በኋላ እኔ ደግሞ ሂጅ ለአምነን ብሩ እንዲሰጥሽ እነግርልሻለሁ ብሏት ነበረ። እሷም እሺ ብላ ተስማምታ ችግር የለውም እንደዛ ከሆነ እንደውም አምነን የኔ ብቻ ነው የሚሆነው፣
አንተ ቤሊን ከአንተ ጋር ከሆነች አምነን የኔ ብቻ ይሆናል ያስማማኛል ብላ ተስማምታለች ማለት ነው፣ ቤሊን አሳልፋ ለመስጠት። አቶ አምነንም እንዴት ብር እንደሚያስፈልግሽ ለእኔ አትነግሪኝም ብሎ ሲጠይቃትኝ አይ ፈርቼ እኮ ነው። ምን ያስፈራሻል? እኔ እኮ ግዴታዬ ነው። ስለዚህ በሆድሽ ያልሽው ልጅ የኔ ልጅ ነው እና ችግር የለውም። ምን ያህል ነው ገንዘብ የምትፈልጊው ሲላት 500 ሺህ ብር ነው የምፈልገው። እንዲህ 500 ሺህ ብር ለምንሽ ምን ልታደርጊበት ነው? አንዳንድ ነገሮችን ለመግዛት ፈልጌ ነው፣ በዛ ላይ መንቀሳቀሻ የለኝም ስትለው እሺ በቃ ችግር የለም ከቢሮ እንዲልኩልሽ አደርጋለሁ ነው ያላት አቶ አምነን። ሌላ ጥያቄ አልጠየቃትም። እሷ ግን 500 ሺህ ብሩን የፈለገችው ለሙስጠፋ ለመስጠት ነው ማለት ነው። ወደ ሙስጠፋ በመሄድ ይኸውልህ ሙስጠፋ አሁን 500 ሺህ ብሩን እሰጥሃለሁ፣ ስለዚህ ከህይወቴ ትወጣለህ። ኧረ እባክሽ ከህይወትሽማ አልወጣም፣ እስትንፋሴ እስካለ ድረስ አልፋታሽም እያላት ነበር ሙስጠፋ። ቆይ ከኔ ምንድነው የምትፈልገው? በምን ቀን ነው እዚህ ቤት የመጣኸው? ምን ነው አስበሽ የመጣሁበትን ቀን ልታከብሪ ነው እንዴ? ወይኔ ጉዴ፣ ቀኔው ከባድ ነው። ይህ ሰውዬማ ሲያወራ ጭራሽ ከውስጡ የሆነች አሮጊት አለች እያለች ነበረ፣ ሜርሲ ማለት ነው። ሜርሲ እንግዲህ ሙስጠፋና ጄሪ የሚያወጡን ተደብቃ እየሰማቻቸው ነበረ። ሲጀመር እኔ አምነንን ይህን ብር ምሰጥህ አምነንን ስለምወደው ነው። ኧረ እባክሽ አንቺ ደግሞ ከመቼ ወዲህ ነው ሰውን የምታፈቅሪው? አንቺ ልብሽ የተከፈተው ለገንዘብ እንጂ ለፍቅር አይደለም። እባክህ እሱን ተው። ሲጀመር እዚህ ምድር ገንዘብ የሚጠላ የለም። ሁላችንም ገንዘብ እንወዳለን፣ ግን ደግሞ አውጥተን አልተናገርነውም። እስኪ ራስህን ተመልከት። አንተ ራሱ እኔ ማሰቃይ ሳይሆን የፈለግከው በገንዘብ በኩል ነው እኔን መጉዳት የፈለግከው፣ ምክንያቱም ገንዘቡን ስለምትፈልገው። ተናግረሽ ሞተሻል። እንደው እንዴት ያለ ንግግር ተናገርሽ? እንደልሽ ፈልገሽ ነበረ? እንደዛ እኮ እኔ ላንቺ ጥሩ ሆኜልሽ ሳለ አንቺ ግን ከኔ ገንዘብ እየተቀበልሽ ያለምንም ምክንያት ስትበዘብዥ ነበር። ስለዚህ የወሰድሽውን ነገር በሙሉ አስመልስሻለሁኝ፣ ዋጋ ተከፍለልሽ፣ በቀላሉ ከህይወትሽ አልወጣም ብሎ እንግዲህ ጄሪን እየተናገራት ነበረ ሙስጠፋ። ሲጀመር አንተ ራሱ ለሰው ክብር የለም፣ አንተ ራሱ ገንዘብ ወዳድ ነው ስትለው ስርዓትሽን ያዥ ብሎ እንግዲህ በጥፊ ነው የመታትኝ። ከዚህ መች ነው የምትሄደው ስትለው ነው መጀመሪያ እንዴ ለምን እሄዳለሁ የሚስቴ ባል ቤት አይደል እንዴ ሲል እሷም ከዛ እንዴት እንደዚህ ትላለህ ስትል ነው አንድ ጊዜ በጥፊ ነው ያጫወታት ማለት ነው። እውነት ለመናገር ጄሪ አምነንን ለማግባት ብዙ ነገር አድርጋለች። ቤሊን ያላደረገችውን ነገር ሙሉ አድርጋለች ብላ አውርታባታለች። ያን ነገር እንድታደርግ ደግሞ ያደረገቻት ሜርሲ ናት። ያ ሁሉ ስራ የሜርሲ ነው። እንግዲህ ቤሊን የዛኔ ከበሩ ላይ ራሷን ስታ ስትወድቅ ይኸውልሽ አሁን ምን ታደርጊያለሽ መሰለሽ? ልክ አምነን ሲመጣ አንቺን ለምንድን ነው አምነን ለማማለል ብለሽ ነው እንደዛ የወደቅሽው? ጭራሽን ስተሽ አይደለም እንዴት እንደዚህ ታደርጊያለሽ ምናምን እያልሽ ውቀሻትኝ። ከዛ አምነን ሲሰማ ይጠላታል ብላ መክራት ነበረ ሜርሲ ማለት ነው። ልክ አምነን ሊመጣ ሲል እንዴት እንደዚህ ታደርጊያለሽ? አምነንን ለማማለል ብለሽ እንዴት ራስሽን ትስቻለሽ ምናምን። ከዛ አቶ አምነን ራሱ መጥቶ እንዴ ቤልን እንዴት እንደዚህ ታደርጊያለሽ? የነገር እውነት ነው? ምን አይነት ሴትዮ ነሽ? እንደዚህ አይነት ነገር ይቀለዳል እንዴ? እንዴ አቶ አምነን አንተ ራሱ በቦታ ነበርክ፣ ስለዚህ አንተ ልጠይቀን ያለችው ቤሊን። አቶ አምነን እንግዲህ የተባለውን ነገር በሙሉ ነው የሚያምነው ማለት ነው። እነሱ ያሉት ነገር በሙሉ እውነት ነው የሚመስለው። አሁንም ወይዘሮ ሜርሲ ያለችው ነገር እውነት መስሎትም ወይዘሮ ዛራን ከቤት ሊያባረራት ነው ማለት ነው። ግን ወይዘሮ ሜርሲና ቆየኔ ልጅ እንዴት እንደዚህ ታደርጋለህ ማለት ባላጣራኸው ነገር ወይዘሮ ዛራ እኮ ከልጅነት አንስታ ያሳደገች ልጅ እናት ናትኝ። ስለዚህ ለምንድን ነው ከቤት የምታባረራት ብላ እየጠየቀችው ነበረ። ይኸውልሽ አክስቴ ማለት እናቴ እንደዚህ ማድረግ የለባትም። እንዴት አክስቴን አትታዘዛትም? አክስቴ እኮ እዚህ ያለችው እኔን ብላ ነው። ስለዚህ እሷን ደግሞ ያለምን ምክንያት ነው አልታዘዝም ያለቻትም። ቆይ ግን አጣርተሃል? ምንም ማጣራት አያስፈልግም። አክስቴን አልታዘዘቻትም። ስለዚህ ከዚህ ቤት መውጣት ትችላለች ነው ያላት ማለት ነው። ወይዘሮ ሜርሲናም በጣም አዝናለች። ይህ ስራ የሜርሲ ተንኮል ነው እያለች ነበረ። ሜርሲን ደግሞ በዚህ በኩል ሙስጠፋ እንዲከታተልለት አድርጋ እንዲሁም ደግሞ የሜርሲ ባል የት እንዳለ ሙስጠፋ ጣርቶ ነጥቶ ነበር። እና አሁን ይህንን ደብዳቤ ሄዳ ለሜርሲ ትሰጥልኛለህ፣ ልክ ከባሏ እንደመጣ አድርጋ ነው የምትሰጥልኝ ብለው የሆነ ወረቀት ለአምነን ጓደኛ ሰጥተዋለኝ ማለት ነው። የአምነን ጓደኛ ቃል ደግሞ ወደ ቤሊን ክፍል ሄዶ ማለት ነው ከተኛችበት እንዴት ነው የምታምረው ምናምን እያለ ነበር። ይሄ ቃል የሚባል ሰውዬ በጣም ነው የሚያናድደው። አምነን ራሱ እሱ እየቀረበው ልክ እንደ መልካም ሰው ሆኖ አምነን ራሱ የቃልን እውነተኛ ማንነት አያውቅም። ከዚህ በፊት እየመከረው ነበረ ቤሊን ስለሚፈልጋት ገና ለገና ይቺ ቤሊን የምትባል ልጅ ግን ሁልጊዜ ከቤት ስመጣ አያታለሁ። ስለዚህ ትኩረት እንድሰጣት ትፈልጋለች። አንተ ደግሞ ባለትዳር ነው፣ በትዳር ደስተኛ መሆን ካልሆን አንዴ አግብታን፣ አሁን ትኩረት መስጠት ያለብህ ለልጅህ እናትና ለልጅህ ነው በማለት ምክር እየሰጠው ነበረ። ያን ምክር የሚሰጠው እንግዲህ ከቤሊን ጋር እንዲራራቁ ፈልጎ ለማጣላት ፈልጎ ነበረ።
አምነን ግን ምንም አልመሰሉም። ቤሊን በጣም ስለሚወዳት ከዚህ በፊት ራሱ ሜርሲና ጄሪ ማለት ነው መድኃኒቱን እሷ ናት የመረዘችው ብለው ነግረውትም፣ በእርግጥ በጊዜው ተናዶባት ነበረ። እንዴት እናቴን ለመመረዝ ትሞክሪያለሽ? እሷ ከሞተች በኋላ ከኔ ጋር ለመሆን ፈልገሽ ነው አይደል እንደዛ ያደረግሽው ብሎ እየጮኸባት ነበረ። እሷም በጣም አዝና ነበር በዛ ነገር፣ ምክንያቱም ምንም የምታውቀው ነገር የለም። ያ ተንኮል የሜርሲ ተንኮል ስለሆነ መድኃኒቱን የቀየረችው ደግሞ ጄሪ ናት። ጄሪ መድኃኒቱን ስትቀይረው ሜርሲ ቪዲዮ ይዛባታለች፣ ግን ያን ነገር ጄሪ አታውቅም ማለት ነው። እንዴት እንደዚህ ታደርጊያለሽ? እንዴት የእናቴ መድኃኒት ትመርጃለሽ? ብሎ አምነን እየተቆጣት፣ ብሌንን እንግዲህ ምንም በማታውቀው ነገር ነው። ይህ ሁሉ ስራ የጄሪ እና የሜርሲ ስራ ነው። ምክንያቱም መጀመሪያ ላይ አምነን ቤልን ይመርጣት ነበረ፣ ግን እነሱ የማይሆን ነገር እያደረጉ እልህ እንዲጋባ አደረጉ። እሱ ደግሞ ቤሊንን ለማናደድ ብሎ ጄሪ ጋር ሆነ ማለት ነው። ከመጀመሪያውም ጄሪን እኔ ወደድቻት እንዳልሆነ አንቺን ለማስቀናት ብዬ ነው ከጄሪ ጋር የሆንኩት ብሎ ነግሯታል። እንግዲህ ለቤሊን እንግዲህ እንደዛም ሆነ አልሆነ አንዴ ገብተህበታል፣ አሁን ጄሪን የመንከባከብ ግዴታ አለብህ ብላ ቤሊን በመልካምነት እየመከረችው ነበር አምነን። እነ ጄሪ ቢሆኑ ግን እንደዛ አያደርጉም። አሁን ቤሊንና አምነን አንድ ላይ ቢሆኑ ለመለያየት ነበር ጥረት የሚያደርጉት። አሁን ግን ሜርሲ አምነንና ጄሪን ለመለያየት ጥረት እያደረገች ትገኛለች። ሙስጠፋ እና ጄሪ ሲያወሩ የነበረውን ነገር በሙሉ እየሰማች ስለነበረ፣ እሺ ሙስጠፋ እንዴት ነህ? አንቺ ደግሞ እዚህ ምን ታደርጊያለሽ? አይ እኔ ላይ ማለት ጮህብኝ አይገባም። እኔ እኮ ጄሪ አይደለሁም፣ እኔ ውድ ሜርሲ ነኝ እያለችው ነበር። እኮ ምን ፈልገሽ ነው የመጣሽው? ቆይ ግን ከጄሪ ጋር ከዚህ በፊት ትታወቁ ነበር እንዴ? አይ አንታወቅም። ለምን እንደዛሽ? እባክህ ልትሸውደኝ አትሞክር፣ ሁሉንም ነገር ሰምቻለሁ። እንዴ አንቺ እንዴት የሰው ወሬ ትሰሚያለሽ? እንደ ድንገት ነው የሰማኋችሁ። እኔ ግን ጄሪ ምንም የምታውቅ ልጅ አይመስለኝም ነበረ። ምንም ባታውቅ መስሎኝ እንደዚህ በእኔ ላይ የተጫወተችብኝና ገንዘቤን ሁሉ የበላችኝ። እኔ ግን እንደዚህ አይነት ሰው አትመስለኝም ነበር። እና እኔ እናንተ አሁን መስማማት እንችላለን። ጄሪ እና አምነን እንዲለያዩ እፈልጋለሁ። እንዴ ለምን እንደዛ ትያለሽ? ዘመድሽ በማግባቱ ደስተኛ አይደለሽም እንዴ? እባክህ እኔ ነኝ ያጋባኋቸው። መጀመሪያ ላይ ተግባብተው አይደለም የተጋቡት፣ እኔ ነኝ እንዲጋቡ ያደረግኳቸው። እና ከተገቡ በኋላ ምን ተገኘ? አንተ እኔ ጄሪ ጥሩ ልጅ መስሎኝ ነበር፣ ግን እንዳሰብኳት አይደለችም። ስለዚህ እኔ እናንተ ተባብረን ጄሪን እና አምነን እንለያቸዋለን ብላ እንግዲህ አሳምነዋለች ሙስጠፋን ማለት ነው። እሱም እንግዲህ በፊት ያደረገችውን ነገር በሙሉ እየነገራት ነበረ። ለገንዘቡ ብላ እንደቀረበችው እና ገንዘቡን በሙሉ እንደበላች ወይዘሮ ሜርሲም እንግዲህ እያቀጣጠለች ነበር። ወይኔ ጉዴ፣ እንደው እንዳደረገችብህ ነገር ስትሞት ነበረ። ጠንካራ ሆና ነው እንጂ። አዎ እኔ ምችም አልተዋትም። በህይወት እስካለው ድረስ እሷን እበቀላታለሁኝ፣ ህይወትን እንዳትኖር ነው ማደርጋትኝ ብሎ እንግዲህ ሙስጠፋ በጄሪ ላይ እየዛተባት ይገኛል። ጄሪና አምነን ለጊዜ ጉዳይ ነው እንጂ መለያየታቸው አይቀርም። ምክንያቱም በውሸት የተመሰረተ ነገር እና በወንጀል የተመሰረተ ነገር ስለሆነ አምነን ምንም የሚያውቀው ነገር የለም። ጄሪ ግን ከአምነን ጋር ለመሆን ብዙ ነገር አድርጋለች። ማለት እሱ ራሱ ወዶ ፈቅዶ አይደለም ከጄሪ ጋር የተኛው። እናቱ እየሞተች ቀን በጣም ተናዶና አዝኖ ስለነበረ አይ አይደለም ቤሊን ጋር የተጣሉ ጊዜ ነው እንጂ ቤሊንን ለማናደድ መጠጥ እየጠጣ ነበረ። ከዛ ጄሪ ደግሞ ያን አጋጣሚ ተጠቅማ መድኃኒት ጨምራበት ነው እንግዲህ አብረው የተኙት ማለት ነው። እሱ ራሱ እንዴት እንደዚህ ይሆናል? ቤሊን ያያቸው ቀን ቤሊን ለማናደድ እዚህ ምን ታደርጋለች? ከባለ ትዳሮች ክፍል ምን አያቱ ቁርስ ልጠራችሁ መጥቻ ነው። እንደተለመደው እኮ ከነገርሽኝ በቀን አሁን ከዚህ ሂጂ ብሎ ነው ያባረራት ማለት ነው። ግን ቤሊን ከሄደች በኋላ ይሄ እንዴት ሊሆን ይችላል? ምንም ነገር አልተፈጠረም አይደል ሲላት ጄሪ ወይኔ አቶ አምነን እኔ ራሱ እንደዚህ እንዲሆን አልፈልግም ነበር። ማታ ሁላችንም ሰክረን ነበር ምናምን ብላ እያስመሰለች ነበረ። እሷ ግን ያን ነገር ያደረገችው ሆን ብላ ነው። ምክንያቱም እርጉዝ ከሆንኩኝ አቶ አምነን ምንም ነገር ማምጣት አይችልም፣ ስለዚህ እኔ ላገባው እችላለሁ በሚል ነው እንግዲህ ይህንን ነገር ያደረገችው ጄሪ። አምነን ግን በጣም ተናዶ ነበር። ቆይ እንዴት ነው አሁን እንደዚህ ሊሆን የሚችለው? እርጉዝ ነኝ ብላ ስትነግረው ራሱ ደስተኛ አልነበረም። እኔ አባት መሆን አልችልም፣ አሁን አባት ለመሆን ዝግጁ አይደለሁም፣ ግን ምንም ማድረግ አንችልም ጄሪ። ምክንያቱም እርጉዝ በመሆኗ ደስተኛ ናት። እና የሚያሰበች ምንድን ነው? ከዚህ በፊት አምነን አላማሽ ምንድን ነው ብትጠይቃት የኔ አላማማ አንተን አግብቶ ከዛ ንብረቱን ሁሉ መካፈል ነው እያለች ነበር በውስጧ። ከዛ ግን የኔ አላማ አንተን ማግባት ነው ብቻ ነው ያለችው ለእሱና አምነን እንግዲህ እውነተኛ ማንነቷን አያውቅም። አሁን ላይ ወይዘሮ ዛራን ከቤቱ ሊያባረራት ተገዷል በሜርሲ ምክንያት። ወይዘሮ ዛራን በጣም አዝና ቤቱ ሁሉ ዙራ እያየች ነበረ። ወይዘሮ ሰማል ይህንን እቃ ከአንቺ በላይ ይህንን ቤት ከአንቺ በላይ እኔ ተገልግዬበታለሁ፣
አሁንም ኃላፊነት የሚሰማው ሰው እንደሚይዘው ተስፋ አደርጋለሁ በማለት በጣም አዝና ከቤሊን ጋር እየተላቀሱ ነበረ። በቃ ካላንቺ ማንም የለኝም እኮ ከዚህ ቤት ልክ እንደ እናቴ ነበር እኮ ማየሽ እያለች ቤሊንም በጣም አዝና ትገኛለች። ወይዘሮ ዛራም እንግዲህ አይዞሽ የኔ ልጅ በሰዎች ተንኮል እንዳትያዥ፣ ማንም ሰው እንዳታምኝ ተጠንቀቂ፣ በተንኮላቸው እንዳይጥሉሽ ምናምን እያለች እየመከረቻት ነበር። እንግዲህ በስተመጨረሻ ወይዘሮ ዛራ እቃውን ሁሉ ሰብስባ ከቤት ስትወጣ ሁላቸውም በር ላይ ሆኖ ነበር። ወይዘሮ ዛራ ደሞዝሽን አልወሰድሽም? አይ የኔ እንትን ደሞዝን ብቻ ሳይሆን የቤተሰብ ፍቅር ነበር፣ አቶ አምናን አያስፈልግም። ስለነበረን ቆይታ አመሰግናለሁ፣ በሉ ደህና ሁኑ ብላ ወይዘሮ ዛራ ስትሄድ ቤሊንም እቃውን ሰብስባ መጥታ እናቴ ዛራ እኔም ለወጣ ነው ከዚህ ቤት፣ ስለዚህ አንቺ ጋር አብሬሽ እሄዳለሁ ብላ ስታወራ አቶ አምናንም በድንጋጤ እያያት ነበረ ቤሊንን። ምክንያቱም ቤሊን ከዛ ቤት እንድትወጣ አይፈልግም። ቃል ራሱ ከዚህ በፊት ለምን ለሚስትነቷ ነው አልመረጥካትም፣ ስለዚህ ለምን ከቤት እንድትወጣ አታደርግም ሲላት፣ አይ በፍጹም ከዚህ ቤት አትወጣም ነው ያለው። ምክንያቱም አምነን ቤሊንን ያፈቅራታል፣ ስለዚህ ከቤት እንድትወጣበት አይፈልግም። ስለዚህ አቶ አምነን ወይዘሮ ዛራ ለቤሊን ብሎ መልሳት ነው ይመስለኝ። ምክንያቱም ቤሊን ከቤት እንድትወጣ ስለማይፈልግ፣ በእርግጥ እሱ ከጄሪ ጋር ቢሆንም ግን ቤሊን ነው የሚወደው። የሆነ ጊዜ ደግሞ አብረን እንሆናለን ብለው ያስባል እሷ ግን አንድ ትዳርን ይዛን፣ ስለዚህ ህይወት ኑር፣ እኔ ለራሴ ብዬ የሆነ ህፃን ልጅ ህይወት ማበላሸት አልፈልግም ብላ ቤሊን ነግረዋለች። እሱ ግን ተስፋ አልቆረጠም ማለት ነው። አሁን ከወይዘሮ ዛራ ጋር ስትሄድ ይመልሳቸው ይሆን ወይስ ሂድ ብሎ ይሸኛቸው ይሆን የሚለውን በክፍል 16 እናያለን። ወይም በክፍል 15 ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ጨርሰን